ማርያም ሙለግዚየ በቀለመ ወርቅ ጻፊ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅዱስ እግዚአብሔር ሕያው ዘላለማዊ ንጉሥ የቅዱሳን አምላክ የደለወ ከክብሩ ስብሐት እግዝእትነ ማርያም ድንግል ወላዲተ አምላክ የደለወ ከክብሩ ስብሐት ተመስገን። በዚህ ሰዓት ፈቅደህ ወደህ ላደረስከን አምላክ የመስቀሉ ባለቤት ክብር ላንተ ይሁን። ተመስገን። ሰላም በመላው ዓለም የምትኖሩ የርትዕት ተዋሕዶ ምእመናን ሰላም ለኩልክሙ። እንግዲህ ያነ ንግሥተ ነገሥታት ማርያም ዘኢትዮጵያ እንግዲህ ታስታውሱ ከሆነ ይሄንን ልብስ በመጀመሪያ ተቃውሞ የተደረገበት የግብረ ሰዶም ተቃውሞ ልብስ ነው። መልእክትም አለው። እንግዲህ ምን መልእክት ላይ ነው የተላለፈው? ርዕሱ ምንድን ነበረ? የተላለፈው መልእክት ምንድን ነበር? ቁጥሩ ስንት ነው የሚለውን እንግዲህ አሁን ይሄንን አንዳንድ ሰው በፌስቡክም ሆነ በውስጥም መልስ እየመለሱ መጥተዋል። እንግዲህ አሁን በየዕለቱ የሚሆነውን በዓላትን በማስመልከት ማህበረ መድኃኔዓለም ወቅድስት ድንግል ማርያም በዓልን ያከብራሉ ወይ ያውቃሉ ወይ? እንዴ ዛሬ በእነሱ ሚካኤል ነው እንዴ? ዛሬ በእነሱ ኪዳነ ምሕረት ናት እንዴ? ያከብራሉ እንዴ? እነሱም ይሄን ያውቃሉ እንዴ? ስለሚባል ይሄንን ሲወጠን እኔ ከመልእክት ከተሰጠኝ አንስቶ እስካሁን ድረስ ያው መንፈሳዊ ህይወታችንንና እምነትን እንድናጠነክር የተሰጠነ አካሄድ ነው እና ተናግር ያለውን ብዙ ጊዜ ምንም አዲስ ሃይማኖት እንዳልሆነ የያዝነውን ነገር ነው ያጠበቅነው የሚል መልእክትን ማስተላለፋለሁ በድጋሚ ማለት ነው። ብዙ ጊዜ በተደጋጋሚ የተናገርነው ነገር ነው። ያው የእምነትን ነገር የማጠንከር ህግና ስርዓትን ጠንቅቆ የማወቅና በተግባር የመኖርን ስራ ማለት ነው። አሁን ጾም በሚፈታበት ሰዓት እንዴ ጾም ፈቱ እንዴ እነሱ እንዴት ነው? አንዳንዱ ሰው እውነትም ለማወቅም የሚፈልገው ነገር አለና ያው ነብይ እግዚአብሔር ቅዱስ ሄኖክ የቀን መቁጠሪያው አይስትም። እንግዲህ የዛሬ 7 ዓመትም የተከበረበትን በዓል ከዚህ በኋላ እኛም አልፈንም ደግሞ ትውልዱ ይሄንን ስርዓት ይዞ ሲሄድ አይንተን አይልም ማለት ነው። አይስትም ቦታውን ሁሌም ያንን ይዞ ይሄዳል እና ይሄንን ነው በተደጋጋሚ የምንናገረው። ዛሬ በባህር ሐሳብ ምንድነው ቀኑ ሲባል በባህር ሐሳብ ቀኑ አርብ ነው። በነብይ እግዚአብሔር ቅዱስ ሄኖክ ደግሞ ሮቡ ነው። እንደገና ደግሞ ያው ዓመተ ምሕረቱ ሁሌ እንደተናገርኩት ያው ግንቦት ነው። ይሄንን የምንናገርበት ምክንያት ዓመተ ምሕረቱንም ወደፊት እንኳን የሚያየው ሲኖር እየከፈተ በምን ዓመተ ምሕረት ነው የተላለፈው የሚለውን ነገር በምን ወር ነው የተላለፈው የሚለውን ነገር ግንዛቤ እንዲሰጥ በሚል ነው። ስለዚህ ዛሬ በባህር ሐሳብ ግንቦት ወር ነው 2018 ነው። እንደገና ደግሞ ቀኑ ደግሞ 28 ነው። በባህር ሐሳብ 20 አማኑኤል ይባላል ማለት ነው። እንግዲህ እኛ አማኑኤል አንልም። 16 ላይ በባህር ሐሳብ ኪዳነ ምሕረት ነው የሚባለው። በእኛ ደግሞ እግዚአብሔር ምስሌነ ብለን እንላለን ማለት ነው። አማኑኤል የሚለውን አይደለም የምንጠቀመው። እግዚአብሔር ምስሌነ ብለን ነው የምናልፈውና የዛሬ በባህር ሐሳብ አርብ ነው። በነብይ እግዚአብሔር ቅዱስ ሄኖክ ደግሞ ረቡ ነው። እነሱ በሮቡ ይበላሉ ሲባል እንግዲህ የባህር ሐሳብ ሮብ የኛ ሰኞ እንደሆነ አሳውቂያለሁ። በእኛ ሰኑይ ብለን ስንል ባህር ሐሳብ ደግሞ ሮብ ይላል ማለት ነው። እኛ ረቡ ስንል ባህር ሐሳቡ ደግሞ ምን ይላል? አርብ ይላል ማለት ነው። ስለዚህ የቀን
መለዋወጥ አለንም ማለት ነው። እንግዲህ በነብይ እግዚአብሔር ቅዱስ ሄኖክ 18 ነው ዛሬ። ትናንትና ባለወልድን አክብረናል በ17። ዛሬ ረቡዕ ደግሞ 18 ነው። 18 ሄሮድስ 14ቱን እልፍ ህፃናት የገደለበት እናስባለን ዛሬ። እንዲሁም ደግሞ በሳሙኤል ዘወገግ እንደዚሁ የቅዱሳን እንግዲህ እግዚአብሔርን ያከበሩትን ስሙን የጠሩትን በመድር ላይ በነበሩ ሰዓት እነዚህን ሁሉ እንደ ትውስታ እናስባለን ማለት ነው። እነሱ ቅዱሳንን ይቀበላሉ እንዴ ይላሉ እና ለመብርሃን ብቻ ነው የሚወዷት የሚባልም ነገር አለና ቅዱሳንንም እግዚአብሔርንም የሚያከበሩት ክብር ለሚገባ ሁሉ ክብር ስጡ ላለን ሁሉ እናከብራለን ማለት ነው። እንግዲህ የሄሮድስን ደሞ ስንመጣ ያው በቤተክርስቲያን ዙሪያ ላይ መርገፍት አሉ። እነዚህ መርገፍት የቤተክርስቲያን ምሳሌ ናቸውና ብዙ ጊዜ እነዚህ ነገር አለመኖራቸውን ብዙ ጊዜ እቃወማለሁ እኔ። ምክንያቱም ያው የወላዲተ አምላክ አንዱ መሰደዷ ከውልደት በኋላ ከመድኃኔ ዓለም ውልደት በኋላ የእሷን መሰደዱ ሄሮድስ ደግሞ አምላክን አገኛለሁ በማለት ብዙ ህፃናትን ያለቁበት ሰዓት ነው እና ሁሌ እንግዲህ በ18 ወሩ በገባ በ18 እንዳልኩት የኛ ወር ሰኔ 18 ነን እኛ 2024 ነን። ይሄንን እናስባለን ማለት ነው። እንደዚሁ የሌሎች ቅዱሳኖችም ደግሞ እንደዚሁ በዝርዝር እናከብራቸዋለን እና በቤተክርስቲያን ዙሪያ ማህበሩ ምን ስርዓት አለው የሚለውንም በዚህ በ10 ዓመት መልእክት ላይ ብዙ አይነት መልእክት ተላልፈዋል ለህዝብ። አዲስ ነገር ሳይሆን የነበሩ ግን የተዘነጉ ሊከበሩ የሚገባቸው ነገሮች ማለት ነው። ብዙ ጊዜ ተቃውሞም አንዱም ያው የቤተክርስቲያን የአሰራሩ ዙሪያ መቅደስ፣ ቅድስ፣ ቅኔ፣ ማህሌት የሚለው በአሁን ሰዓት በካቴድራል መልክ እየተሰራ ይሄንን እቃወማለሁ ማለት ነው። ቤተክርስቲያን ጥንትነቷን እየተነሳ የካቶሊካውያን ስርዓት እየተካሄደ ነው ብዬ ነው ማምነው። ይሄንንም ደግሞ ያው በመንፈስ ቅዱስ በተነገረኝ መሰረት እንድቃወም ነው የተነገረኝ። ሌላም ደግሞ ምንድነው በቅዱስ ቁርባኑ ስርዓት፣ በተክሊል ስርዓት ለምሳሌ አሁን ተክሊል በድንግልና ያሉ ሰዎች ናቸው ሴትና ወንድ መጋባት የሚችሉት የሚለውን ነገር ብዙ ጊዜ አጥብቄ እናገራለሁ። በድንግልና ካልሆኑ መሆን አይችልም ወይ ለሚለው አይሆንም። መጋባት ከፈለጉ በቁርባን ሊጨርሱ ይችላሉ። ሁለቱም ቆርበው እንደ ርቱዓን ሲጋቡ ያው መጀመሪያ እግዚአብሔርን መጠየቅ ያስፈልጋል። ፈቅደህልናል ወይ እኔ ለሱ ብዬ ያንተን ህግና ስርዓት እንዳልሽር ለሷ ብዬ ህግህን እንዳልስት ብለን ጸሎት ይጠየቃል አምላክ። በቤተሰብ በአምልኮ የነበረ ነገር ካለ እሱም ክደውት ነው መሆን ያለበት ትዳርን የሚመሰርቱት እግዚአብሔርን ፍለጋ ከሆነ በርትት እንግዲህ አጋንንትን እንዲክዱ በቤተሰብ ሲመለክ የነበረውን በማወቅም ባለማወቅም ሁለቱም ያንን አምነው እንደማያመልኩት በህይወታቸው ያንን ነገር እንደማያስቀጥሉት መማልም ያስፈልጋል። መሐላ ያስፈልጋል። ክደናሃል፣ አጋንንት ክደናሃል፣ በማወቅም ባለማወቅም በቤተሰብ ሲመለክ የነበረውን ሁሉ ክደናሃል ብለን ሁሉ ያንን ለትውልዱ እናስተምርበታለን ማለት ነው። ይሄ መክሊት ላይ በመክሊት ሆነው አሁን ትዳር ያዙት በሙሉ በእንደዚህ መልኩ ትእዛዝ ተሰጥቷል ማለት ነው። ትዳሩ ሁሉ በእግዚአብሔር እንዲቀፍ እንዲሆን ትዳር ውስጥ ሁሉ እግዚአብሔር እንዲገባ በኑሯቸው በሁሉም እግዚአብሔር እንዲጠየቅና በቤተሰብ ሲመለክ የነበረ ነገር ሁሉ እንዲቋረጥ ከቡና ጀምሮ የደም መፍሰስ ጀምሮ ብዙ አይነት ነገሮች አሉ። እነዚህ ጨሌዎችን በቤተሰብ እየተላለፉ የሚሄዱትን ነገሮች ሁሉ ይሄ ማህበር ይቃወማል ማለት ነው። እግዚአብሔርን ካመነን እግዚአብሔርን ብቻ ነው ይዘን መሄድ ያለብን። እግዚአብሔርን ያከበሩትን እሱን በምድር ላይ ሳሉ የለመኑትን የተማጸኑትን ያንን ትምህርት ወስደን እኛም ደግሞ እግዚአብሔርን የምናመሰግን ትውልድ መሆን አለብን። ያንን አምነን መቀበል ያለብን ትውልድ አለብን እንጂ ሁለት አምልኮ ይዘን መሄድ አለብን ብለን አናምንም እኛ ርቱዓን ማለት ነው። እና
ይሄንን ባዕድ አምልኮ እንቃወማለን። ሌላው ደግሞ ምንድነው እንዳልኩት ተክሊል በቁርባን የተክሊል ትዳር እሱም በድንግልና ካልሆኑ ያ ትዳር በተክሊል መፈጸም አይችልም ማለት ነው። ሁለቱም በቁርባን ነው የሚሆነው። እንግዲህ በሌላው ደግሞ ምንድነው ሽምግልና ሁለቱም ወስነው ከጨረሱም በኋላ ሽማግሌ 3 ጊዜ ነው ቤቷ የሚሄደው ማለት ነው እንጂ በአንዴ ገብቶ ብቻ የሚወጣበት ምክንያት የለም። በቂ ምክንያት ያስፈልጋል። ምናልባት ሀገሩ በጣም ሩቅ ሆኖ እንዴት እንጓዝና እንሄድ የሚለው ነገር ካለ በቂ ምክንያት ያስፈልጋል እንጂ ህጉ እሷ ጋራ ሽማግሌ 3 ጊዜ ነው የሚልከው ማለት ነው። እንደገና ያ ሽምግልና ከተፈጸመ ከተቀበሉ በኋላ ቤተሰብ ብዙ ጊዜ በባህር ሐሳብ ወይም በሌላው ዓለም ላይ ቅልቅል ከሰርግ በኋላ ነው ብዙ ጊዜ የሚደረገውና በርቱዓን ደግሞ ከሽምግልና በኋላ ቅልቅል አለ ማለት ነው። ቤተሰብ መተዋወቅ አለበት። ይሄ የሚሆንበት ምክንያት ምንድነው? እሷም እሱም ዝምድና እንደሌላቸው መታየት አለባቸው። ሰርጉን ከመደገሳቸው በፊት አቅምም ከሌላቸው ቤተሰብ እንዲያግዛቸው ቤተሰብ እንዲተዋወቁ እንጂ የሰርጉ ለታ አይደለም የሚገናኙት ማለት። ሽምግልና ከተላከ በኋላ ቤተሰብ ተቀብያለሁ ወድጃለሁ ካለ በኋላ የቅልቅል መርሃ ግብር ይኖራል ማለት ነው። ቤተሰብ የሷም የሱም ቤተሰብ ተገናኝተው ይተዋወቃሉ። ከዛ በኋላ ነው ሰርጉን ያው ቤተሰብ ማገዝም ከፈለገ እንዴት ነው የሚሆነው የሚለውንም ስርዓቱን ኢትዮጵያዊነትን የገለጸ ሰርግ ስነ ስርዓት ይካሄዳል ማለት ነው። ሰርጉም እንግዲህ ሰንበትን እንዳይነካ ጥንቃቄ ይደረጋል ማለት ነው። ሰርግ ብዙ ጊዜ የሚደረገው በዕለተ ሐሙስ ነው። ሰንበትን እሁድን ሐሙስ ተጋብተው እሁድ ለታን ሄደው ምርቃት ያገኛሉ። በቤተክርስቲያን ሁለቱም ይገኛሉ። እንግዲህ ከቆረቡ በኋላ እንግዲህ መጀመሪያ ያው ቁርባን አላቸው። ቤተሰብ ፈቃደኛ ሆኖ ሽምግልና ካለቀ በኋላ ሁለቱም ቁርባን ይቀበላሉ። ቁርባን ከተቀበሉ በኋላ እሷም ወደ ቤቷ እሱም ወደ ቤቱ ነው የሚሄዱት ማለት ነው እንጂ ወደ አንድ ቤት አይሄዱም። ለ7 ቀን ጸሎት ይይዛሉ። እግዚአብሔርን ያመሰግናሉ፣ ይለምናሉ። ምክንያቱም መጀመሪያ ላይ በጸሎት ጠይቀው ፈቅዶላቸው ቤተሰብም እንዲያቅ በሽምግልና እንዲፈጸም ከተደረገ በኋላ ስጋው ደግሞ ከተቀበሉ በኋላ ደግሞ በቤት ሆነው ሁለቱም በራስ ቤታቸው ሆነው ይማጸኑታል፣ ይለምኑታል። ይሄንን ህግና ስርዓት ይዘው እንዲቀጥሉ ይለምኑታል። ከ7 ቀን በኋላ ደግሞ ሰርግ ይደረጋል። ሰርጉ እንዳልኩት ሐሙስ ቀን ነው የሚሆነው። ይሄ የርቱዓን ስርዓት እንግዲህ በሰርጉ ዕለት ደግሞ ምን ማምጣት አለበት ምን ማድረግ አለበት የሚለው እንደዚህ ተጽዕኖ መፍጠር አይቻልም። እንደዚህ መግዛት አለበት እንደዚህ ማድረግ አለበት ብሎ የሚፈጥር ተጽዕኖ ነገር የለም። ግን ምናልባት በሽምግልና ሰዓት ላይ ለእናትና ለአባቷ ለቤተሰቧ ላሳደጋት አቅሙ የሚችለውን ለእናትና ለአባት ስጦታ ነው የሚሰጠው ማለት ነው። ስጦታ ይሰጣል። እንግዲህ አብሯት እሷን ላሳደገ በሽማግሌዎች ይልካል ማለት ነው እንጂ እሱ አይገኝም። ያ ያው የርትዕት ስርዓት ነው። ሽምግልና በአሁን ሰዓት ያለው አይነት ጭፈራ ያለው ምናምን አይፈቀድም። በርትዕት በዝማሬ ነው የሚፈቀደው። ቃለ እግዚአብሔር ትምህርት ይፈቀዳል። ትምህርት ይሰጣል ለቤተሰብ እዛ ላሉት። ያው ቤተሰብም ይጠይቃል በርግጥ የሱን አኗኗር የሱን ህይወት ምን ይመስላል እንዴት አድርጎ ያኖራታል የሚለውን ሁለቱም ተሳስበው በፍቅር የሚኖሩበትን ነገር እኛም ርቱዓን እናስተምራለን ማለት ነው። እንግዲህ የሁለቱን ኑሮ አንዳንድ ጊዜ በዓለም የምናየው ነገር አለን። ምንድነው በጣም የተጋነነ የህይወት አኗኗር አለና ያንንም ደግሞ እግዚአብሔርን እንዳንረሳ እሷም ለሱ እሱም ለሷ እንዲተሳሰቡ ያን ባልም በቤት ላይ ትልቅ ቦታ ስላለው
ባልነቱም ሊከበር እንደሚገባ ቤተሰቡን ልታከብር ቤተሰቡን ልትወድ እሱም እንደዛው ያ ነው እና ሁለቱም በእምነት አንድ እንዲሆኑ ነው የሚፈልገው ማለት ነው። አሁን የሚባለው ምንድነው አንቺም በሃይማኖትሽ እኔም በሃይማኖቴ የሚባለው ነገር እኛ ጋር አይሰራም ማለት ነው። በህግና በስርዓት ሆነው ርቱዓን እንዲሆኑ ይሄ አዲሱን መክሊት ትውልድ ማለት ነው። ሁለቱም በሐሳብ አንድ እንዲሆኑ ነው የምንፈልገውና ስርዓት በትዳራቸው ላይ ሙሉ እግዚአብሔር እንዲገባላቸው የመንፈስ ቅዱስ ነገር እንዲኖር ዛሬ በትዳር ላይ ሰንበት እንዴት እንደሚሻር ለሷ ብሎ ወይም ለሱ ብላ የሚሄዱበት የህይወት አኗኗር ሁሉ ስተት እንደሆነ ይሄ ማህበር ያስተምራል ማለት ነው። ትዳር ከያዙ በኋላ ግንኙነታቸው ሁሉ ሰንበትን እንዳይነካ ተምረው አንድ ላይ ሆነው ቢያንስ 7 ቀን ወይ 14 ቀን የጸሎት ሰዓት እንዲኖራቸው ከተጋቡ ቤታቸው ከገቡ በኋላ በተዘጋጀችው ቤታቸው ውስጥ ባዘጋጇት የጸሎት ቦታ ላይ ሁለቱም እጅ ለእጅ ተያይዘው እግዚአብሔርን በማመስገን ጠይቀውት ስለ አንድ ስላደረጋቸው በአንድነት ደሞ ሆነው ይሄው ፈቅደህልን እዚህ ደርሰናል ከዚህም በኋላ ያለውን ህይወታችን ሁሉ ባንተ አይን የታየ ይሆንልን ህግህንና ስርዓትህን አክብረን እንድንኖር የመብርሃን ወላዲተ አምላክ እናትነት እንዳይጎድለን ብላ እሷም ደግሞ ሴትም ደግሞ በቤቷ ሙሉ እንዲሆንላት ሴት ልጅ ለቤቷ ሰላም ማምጣት የምትችል ሴት ናትና እንቅፋት እንዳትሆን በህይወቷ ሁሉ ለባሏም ለቤተሰብም ቤተሰብ ሲመሰረት እናት ትልቁን ቦታም አንዱ የምትይዘው ስለሆነች ያንን ኃላፊነት ርቱዓን ብዙ ጊዜ ይመክራል ማለት ነው። እንግዲህ ትዳርም ከመያዛቸው በፊት ምክር አለ ይመከራሉ እንዴት ተዋውቃችሁ ነው የተዋውቃችሁ ነው የሚለው እንግዲህ በሀገርም ህግም ደግሞ ማለት በክርስትናም ደግሞ የራሱን የዘር ሐረግ እንዳታገባም ሁሉ ጥንቃቄ ይደረጋልና ምንድነው ምን ጠይቀውኛ ቅልቅል መኖር አለበትም ብለን የምንለው ያው እዛው የዘር ሐረግ ላይ ሲገናኙ ይተያያሉ ቤተሰብ የሚተዋወቁ ካሉ ምን ካለ ያ ሁሉ ይፈታል ማለት ነው። ምንም አይነት ግንኙነት ሳያደርጉ በዚሁ ይደረጋል ከዛ በኋላ ነው ሰርጉ የሚፈጸመው ማለት ነው። ዳልኩት በአቅም ሊያግዟቸው የሚችሉት ነገር ካለ ያግዛሉ አስፈላጊም ደሞም ካልሆነም ደግሞ ብለው ካመኑ እነሱ በምርቃት በቤተሰብ ምርቃት ወይም ደግሞ ቤተክርስቲያን ሄደው ተመርቀው ሁለቱም አንድ ይሆናሉ ማለት ነው። ብዙ ወጪ ሳያወጡ አለባበሳቸው ደግሞ ኢትዮጵያዊነትን የጠበቀ ይሄ ዘመን አመጣሽ ልብሶች ሳይሆን ባህላዊ ልብሶችን አሁን እኔ ብዙ ጊዜ ለብሳለሁኝ በካባ እና በሰርግ ጊዜ ያንን ካባ እንዲለብሱ ይደረጋሉ ሴቶቹ ማለት ነው። ወንዱም ደግሞ ጻዳውን የሀገራዊ ባህሉን አለባበስ ለብሶ እንዲደረግ ነው የሚሆነው ማለት ነውና እንግዲህ አንዳንዱ ወጣቱ ደግሞ የፎቶ ስነ ስርዓትም ይፈልጋል ወዘተ ቪዲዮም ይፈልጋል ያ የነሱ ፍላጎት ሆኖ ይቀጥላል ማለት ነው። ይሄንን የማይፈልጉም አሉ በምርቃትና ያለምንም ፎቶ ያለምንም ቪዲዮ ደግሞ እንዲያልፈላቸው የሚፈልጉም አሉ። ህጋዊ የሆነ ፊርማም ደግሞ ይደረጋል ይሄም በሀገራዊ በሆነ ምስክር ባለበት አዋቂ እሷን ሲያውቁ ከልጅነት ጀምሮ የሚያውቁ ወይም ከእድገቷ ጀምሮ የሚያውቁ ቤተሰብ ሁሉ ሆኖ አንድ ላይ ሆኖ ያንን ፊርማ ሁሉ ተፈርማለች አንድ መሆናቸውን ማለት ነው። እና በዝማሬ እግዚአብሔርን በማመስገን በዚሁ በጸሎት በምርቃት መርሃ ግብሩ የነሱ መርሃ ግብር ይጠናቀቃል ማለት ነው። እንግዲህ በርቱዓን ስርዓት ይሄ ነው። አሁን በዓለም ዙሪያ ደግሞ የሚታዩ ነገሮች አሉና ይሄ ቤተክርስቲያን ምን ትላለች ለሀገርስ ምሳሌ ነው ወይ ትምህርት ይሰጣሉ ሲባል ማለት በርቱዓን ብዙ ትምህርት ይሰጣል። ይሄንን ስርዓት ማህበረ መድኃኔዓለም ወቅድስት ድንግል ማርያም ማድረግ ወጠነ ጊዜ አንስቶ አሁን ብዙ ሀገር ላይ ይታያሉ በጻዳ ተለብሶ በጣም በብዙ ወጣት አሁን ይሄን ነገር እየተጠቀመበት ነው። በፊትም ጊዜ የነበረ ከሆነ ጊዜ ደግሞ ይሄ የምዕራባውያንን ነገሮችን ማንጸባረቅ ይታይበት ነበር። አሁን ደግሞ ይሄ እንዲረታ ይሄ ማህበር የሰርጉን ስነ ስርዓት
በሚለቁበት ሰዓት ፎቶ የቪዲዮ ስነ ስርዓት እንደዚሁ እንዲሁም ቤተሰብ መጥቶ ሲያይ ያለውን ስነ ስርዓት በጣም የሚመሰጡና የሚደሰቱ አሉና ይሄ ነገር ሀገር ላይም ራሱ እየመጣ መኖሩም እኔም አስደስቶኛል ማህበሩም ተደስቶበታል እና ይሄ ነው ስነ ስርዓት ኢትዮጵያ የራሷ ባህል አላት እኔም ብዙ ጊዜ ይሄንን ነው መቀበለው ይሄንን አምንበታለሁኝ እኛ በጣም ልዩ የሆነ ባህል አለንና ህዝብና ዓለምን ሊማርበት የሚችል ነገር አለን ብዬ አምናለሁ እና ይሄንን ነገር ርቱዓን ያስኬዱት ነው መደረግም መቀጠልም አለበት ብለን እናስባለን ወደፊትም ደግሞ የጠበቁ ነገሮች ደግሞ እንደዚሁ እናሳያለን ማለት ነው እንግዲህ በዚህ 10 አመት 9 አመት መልእክቶቼ ላይ ስለ ሀገር መሪዎች ስለ ሀገር ስለሚያስተዳድሩ ስለ ሃይማኖት መሪዎች ብዙ ተናግሬያለሁና አንዳንድ ሰው ጥላቻም ይመስለዋል ጥላቻ ግን አይደለም አንድ ሰው መልእክት ሲመጣለት እኔ ማስበው ያ ሰው ስለሚወደድ እግዚአብሔር ደግሞ ያ ሰው ከዛ ሰው ጀርባ ብዙ ሰው ስላለ ያንን ሰው እንዲመለስለትና እሱ ሲመለስ ደግሞ ለሱ ደግሞ ይሄ መልእክት ሲመጣለት ከሱ ኋላ ያሉት ደግሞ እንዲሰሙ እንዲያስተውሉ ነው እንዲጠሉት እንዲደበድቡት እንዲያንቋሽሹት አይደለም የሚስተላለፈው መልእክት ማለት ነው ሰው ሁሉ እንዲድን ነው ለዩም ያደርገው እኔም እምወደውም እግዚአብሔር ከመፍትሄ ጋራ ነው እኔ መልእክት ብዙ ጊዜ ማስተላለፈው መፍትሄ እየተሰጠ አንድ ነገር ቁጣ ካለ ቁጣው እንዲመለስልን እንደዚህ እናድርግ እንጸልይ እንስገድ ይቅር እንባባል የሚለውንም እግዚአብሔር መክቼም ሀገር ሰላም ስትሆን ነው ትዳርም ሰላም የሚሆነው ልጅንም ማሳደግ የሚቻለው ህይወትን መምራት የሚቻለውና ቁልፍ የሆኑ ሰዎች ላይ ብዙ ጊዜ ተማሪያም ታተኩራለች ይባላልና እኔ ሳልሆን እግዚአብሔር የሚያየውን ነው ማስተላልፈውና ይሄንን መልእክትም ሳስተላልፍ በመልእክቱ በተላለፉት መልእክቶች ብዙዎች ወደውት ተቀብለውት አንዳንዶች እንደው ዛሬ ተማሪያም ምን ለበሰች እንደው በጣም ሞዴሊስት ናት ምናምን ብለው እንደው ዲዛይኗ ምናምን ይሉኛልና እኔ አንዱ እውነት ነው በልብስ ሰውን እንደሚሳብ አውቃለሁኝ ግን ለብሼ ምንድነው ያስተላለፍኩበት ምንድነው የተናገርኩበት የልብሱስ አለባበስ ስርዓት አለው ወይስ የለውም በልብሳችን በራሳችን ባህል ማማር አንችልም ወይ ዛሬ ሙሽሮች ለብሰው አገር ልብስ ሲታዩ እንዴት ያምራሉ የምዕራባውያን ሲለብሱ ደግሞ ሌላ አገር ተወላጆች ነው ምን መስለውና ይሄንንም ነው ማስተምርበት ልብሱን ለብሰን እንደዚህ ማማርም እንችላለን የበለጠ ደግሞ አሁን ያስደሰተኝ እንዳልኩት ሙሽሮችም የአገር ልብስን በደንብ አርገው ዲዛይን እየተደረጉ እየተለበሱ ነው ያሉትና ይሄን አንዱ ትምህርት ይሰጣል በማለት ነው እንደዚህ እየለበስኩም የምታይበትምና ከምንም በላይ ደግሞ የአምላክ እናትን መልእክት ይዣለሁና ራሴን እንደው ለህዝብ መሃል ሳወጣ በምን መልኩ ላስተላልፍ የሚለውንም ስርዓቱን የጠበቀ አለባበስ ትምርታዊ የሆነ አለባበስ መልእክቱም ፍቅር የሆነ መልእክት ስለሆነ አለባበስም ደግሞ እንደዛ ይሆናልና አንዳንዴ ደግሞ በጣም ኃይለኛ ናቸው ንግስተ ነገስት እንደ መልእክት ሲያስተላልፉ ይባላልና እውነት ነው ኃይለኛም መሆን አለብሽ ሲባል ያንን ገጽታ አሳያለሁ ያን ሁኔታ አሳያለሁ ግን ደግነትን እወዳለሁ በደግነት ደግሞ መሃል ደግሞ እግዚአብሔር ደግነትን በልክ እንድናደርገው የሚፈልገውም ነገርም አለ ሁለት ያለው አንዱን ይስጥ ሲል ባዶን ቀርቶ ደግሞ መስጠት ይፈልግና አንዳንድ ሰው ያማራ ያ ደግሞ ትክክል አይደለም ብዬ በመልእክትም ደግሞ አስተላልፋለሁ አተንም ደግሞ ያለንም ሙጥጥ አድርገሰተ ደግሞ እግዚአብሔርን ማማረር እንዳይኖር የሚል መልእክትም ብዙ ጊዜ ማስተላልፋለሁና እንዳጠቃላይ መልእክቱ ለህዝቡ ለትውልዱ ለወጣቱ ባህላዊ ልብሳችንን በብዙ መልኩ ለብሰን መዋብ እንችላለን በአገራችን ባህል ልብስ ብዙ ዓለምን ማስተማርና ማስደመም እንችላለን ወላዲተ አምላክም ፈትል ስትፈትል ያለበት ነገር አለና ብዙ ጊዜ ኩታ ልብሶችን ቅድስተ ቅዱሳን እንደምታዘጋጅ እንደነበረ ከዚህ በፊትም በምስል ቀረጻ የተናገርኩ ይመስለኛልና
መልመድ አለብን ልብሶቻችንን በተለያዩ ዲዛይን ማምጣት እንችላለንና ብዙ ጊዜ ደግሞ የቻይና ምርቶችን የሆነ ጊዜ በጣም እቃወም ነበርና እነዚህ ልብሶች እንዳይለብሱ ሰው ብዬ ለምን የኛን ለማጥፋትና ቻይና ደግሞ ተመሳሳይ ከኛ መነኖች ጋር አመሳስላ ይሄ ይሻላል የሚል ነገር ልታመጣ ትፈልጋለችና ህዝብ ደግሞ ይሄንን መቃወም አለበት ብዬ አስባለሁ ያንን ልትመርጡትም ትችሉ ይሆናል ግን የኛ ምን ጊዜም ክብሩን ጠብቆ ባህሉን ጠብቆ ኢትዮጵያነቱን የሚገልጽበት ነገር መሆንና መቀጠል አለበት ብዬ ስለማምን ነው በሀገሬ ነገር ብዙ ጊዜ መታየት የምፈልገው ማለት ነው ያው ግብርና ላይም ስታዩኝ የሀገሬን ወይ ሳባ ቀሚሶችን ተላዩ አልባሳትን ለብሼ ይታያሉ ያው የሀገርን መልበስ አለብን በሚል ነው ለማስተማር የምፈልገውና ሰርግ ላይም ሙሽሮች እኔ የምለብሳቸውን ልብሶች በተለያየ ዲዛይን ያደረጉ ካባ ያረጉ ልብሱ ተጎታች የሆነ እየለበሱ ይታያሉና ያ ትምርት የሆነ ነው ብዬ አምናለሁ ሌላው ደግሞ ምንድነው ትዳር ከመሰረቱም ከገቡም በኋላ እንዳልኩት ለ14 ቀን ቀደም እንደተናገርኩት ለ14 ቀን ሁለቱም የጸሎት ስነ ስርዓት ነው የሚኖራቸው ሰንበትን ጠብቀው ግንኙነትን እንኳን ሰንበትን ጠብቆ እንደማይቻል የታወቀ ነው ሰንበት ትልቅ ቀን ነው ሁለቱም እግዚአብሔርን አክብረው በሰንበት ምድር ከተጋቡ በኋላ ቤተክርስቲያን ሊገኙ ቃል እግዚአብሔር ቁጭ ብለው ሊማሩ እና ወደፊት ደግሞ በደንብ ተንተን እያደረግነው እንመጣለን በልጅ አስተዳደግ ዙሪያ እንዴት መሆን አለበት እኛ እንዴት አድገናል ምንስ ነው ያንጸባረቅን ትውልዱ ላይ ምን ሄደው የሚለውን ደግሞ እነዚህ መክሊቶች የተጋቡት ምን ትምርት እየተሰጣቸው ነው ምንስ ተግባራዊ እንዲያደርጉ ነው ሲወልዱ ገና ነፍስ ጽንስ ሲኖር ያልተባረከ ከሆነ ከማህፀን አስቀረው ነገ ተወልዶ አንተን የሚቃወምህ ከሆነ ብለን ጸሎታለን እና ይሄ ስርዓት ግድ ነው ይሄ ሁሉ እግዚአብሔርን የፈራ ልጅ እንዲመጣ ነው እንግዲህ ያ ደግሞ እንዲሆን ህግና ስርዓት አክብረው ባልና ሚስት ከተጋቡ ጊዜ አንስቶ እነሱ አንድ እስኪሆኑ ድረስ በመሃላቸውም ደግሞ መንፈስ ቅዱስ ኖሮ አሁን እንደው ብዙ ጊዜ የሚባለው ባልና ሚስት አልጋ ላይ ምንድነው አይነጥላ ይገባል ይባላልና ያን ሁሉ አይነጥላ ለማንሳት ያርኩስ መንፈስ ሁሉ በባልና ሚስት አልጋ መሃል ላይ የሚተኛውን ሁሉ ለማፍረስ ህግና ስርዓት የእግዚአብሔር ያስፈልጋል ማለት ነው ትልቁ ነገር ይሄ ነው እንደገና አንዱ ደግሞ በጣም እኔ ራሴ የምወደው ሰው ቤት ሲገባ ቅድሚያ የሚያስገባው ተከራይቶም ቢሆን ልበል ወይም ደግሞ ገስቶም ከገባ ለ3 ቀን በተከታታይ የጸሎት ውሃ የተረጨ ስዕለ ማርያም ነው የሚገባው ቀድሞ ሰው ቤተሰቡ ከመግባቱ በፊት ስዕለ ማርያም ነች የምትገባውና ይሄ ስርዓት በጣም የምወደው ነው እግዚአብሔር ቀድሞ በቤት ውስጥ እንዲገባ ዛሬ በቤት ውስጥ ብዙ አይነት ነገሮች ቤቱ ሲሰሩ ብዙ አይነት ነገር ተደርገው ስለሚደረግ ያንን ለማክሸፍ ስዕለ ማርያም እንድትገባ እናትና ልጁ ገብተው እንዲባርኩልን ህይወትንም ልጆቹንም በዛ ቤት የሚፈጠረውን ነገር ሁሉ እግዚአብሔር ቀድሞ እንዲያይልን ያይደረጋል ማለት ነው እንግዲህ ይሄ የርትዕት ስርዓት ነው እና በዚህ በመልእክት ላይ እንዳልኩት ያለፉት 10 አመት በምስል ቀረጻ ከቁጥር 1 አንስቶ በአረንጓዴ ቢጫ ቀይ ቀሚስ መልእክት ካስተላለፍኩበት ጊዜ አንስቶ እስካሁን ድረስ የተለያዩ መልእክት ተላልፈዋልና ይሄንን መልእክት በዚህ መልእክት ነው የመጣሁት ይሄን ሰምቼ ነው የመጣሁት የሚለኝም ብዙ ነገር አለና ይሄ የእግዚአብሔር መልእክት ነው እንደ እምነታችሁ ከያላችሁበት ተጠርታችኋልና ይሄንንም ጥያቄም ልንጠይቅም የምንፈልገው ምን ያህል ህዝቡ አውቆታል መልእክቱንስ ወላዲተ አምላክ መልእክትሽንስ ሰምቶታል አልሰማሁም የሚል ትውልድ እንዳይኖር እንዴት ላድርግ በሚል ነው ይሄን መርሃ ግብር ያሰናዳ ነው ማለት ነው እንግዲህ አሁን ያው ትዕይንተ መስኮቱ ያሰናዳው ስጦታ አለ ስጦታውን ወደ በስተመጨረሻ አመጣበታለን አንተ ተለቅ ያለ ስጦታ አለው እሱንም እነሱ ያቀርቡታል እንግዲህ ለማበረታታት በደንብ እንድትረዱት መልእክቱ
አንድ ብሎ ከተወጠነ ሰዓት እስካሁን ድረስ ያለው ምንድነው የሚለው እውነት ጥላቻ ነው ክፋት ነው ወይስ ምንድነው እግዚአብሔር እውነት ንግስተ ነገስትን አናግሯታል እንደውም ሲጀመር እኮ ንግስተ ነገስት አልነበርኩም እህተ ማርያም በሚባል ነበር የምትጠራው እንደውም አረ ንግስተ ነገስት ደግሞ ማን ሾማት ይባል አረ እኔ ራሱ እህተ ማርያም ራሱ በቃ ከንግስተ ነገስት በላይ ነው ብዬ እላለሁና እህተ ማርያም የሚለውን ስም በጣም ወደዋለሁኝ ስሜንም ወለተ ማርያም ነበረ ብዬ ተዚህ ቀደም ተናግሬያለሁና እህተ ማርያም ተብሎ ተቀይሮ ተሰጥቶኝ ነው ይያለሁ እና ለዚህ ነው እህተ ማርያምንም አጥብቄ የምወደው እና ዛሬ እንዳልኩት በነብየ እግዚአብሔር ቅዱስ ሄኖክ ረቡዕ ነው 18 2024 በባህር ሐሳብ ደግሞ አርብ ነው ግንቦት ወር 28 2018 ነው ማለት ነው እንግዲህ ሮብና አርባችን ይገናኛል ማለት ነው በጾሙ ላይ ማለት ነው ሌላው ደግሞ ምን በጾም ሰዓት ሰኔ ጾም ሰዓት በጾም ሲገባ ሰኞ ሮብ አርብ አክፍሎታለን ማለት ነው ከዛ በተረፈ ግን አሁን ሮብን ይበላሉ ሲሉ ብዙ ጊዜ ሮብን ይበላሉ የሚሏችሁ ለኛ ሰኞ ስለሆነ ነው በነብዩ ሄኖክ አቆጣጠር ስንቆጥረው ሰኞ ስለሆነ ነው እንጂ የኛ ሮብ የናንተ የባህር ሐሳብ አርብ ነው ማለት ነው እንግዲህ ለህዝቡ ግልጽ እያደረግን ወደፊትም በጣም ብዙ ምንመጣቸው ነገሮች አሉ በጣም ብዙ ነገሮች እንደ እግዚአብሔር ፍቃድ የጥበብን ሁሉ እናት ቅድስተ ቅዱሳን ከፊት አለች የመራች ነውና ብዙ ነው ለአነጋገሬም ለማስተላልፈውም ነገር ሁሉ ትውልድን ሊያንጽ የሚችል መልካም ነገር ጥሩ ነገር ህዝቡን ሊሰበስብ የሚችል ነገር ማድረግ የምትችል እናት አለችኝና ብዙ ነገር ከሷ የተማርኩትን ለዓለም አስተምሬ ማለፍ እፈልጋለሁ ትውልድም ያየው እንዲቀረጽበት እፈልጋለሁ እና በቤተ ክርስቲያን ላይ ህግና ስርዓት ተጥሷል ብያለሁ ቁጥር 1 ቁጥር 2 ቁጥር 3 የታላቋ ቅዱስ ቤተ ክርስቲያን ህግና ስርዓት አክብረን እናስከብር የግብረ ሰዶምን ተቃውሞ በቅዱስ ላሊበላ ቤተ ክርስቲያን ላይ የሚታየው በሌሎችም አድባራት ላይ ካቴድራልን በመቃወም ብዙ በተክሊል ሰርግ የቁርባን ደግሞ እንዴት መሆን አለበት አንድ ሰው በተክሊል ካገባ በኋላ መልሶ ማግባት ይችላል ወይ አይችልም በርትት አንዴ ነው ተብሎ ተነግሯል ምክንያት ያስፈልጋል ለምን ነው 3-4 ትዳር ይፈቀዳል ወይ የሚለው ነገር መጠየቅ አለበት እግዚአብሔር በጸሎት አንድ ሰው ከአንድ ትዳሩ ተፋቶ ወዲያው ማግባትም እንደው አይችልም ይጠብቃል በሱባኤ በጸሎት ይጠይቃል እግዚአብሔርን 5 አመት 7 አመት ይጠብቅና አይ ፍቃድ አለ አግባ ከተባለ ያገባል ፍቃድ ከሌለው ግን እግዚአብሔርን በማገልገል ይቀጥላል ማለት ነው እንግዲህ አሁን ዋልድባ ላይም ሆነ ሌላ ገዳማት ላይ ኑሮ ስለመረራቸው መግባት የለባቸው ወይም ከሆነ ነገር ለማምለጥ ሲሉ መግባት የለባቸው እግዚአብሔር ፈቅዶላቸው መግባት አለባቸው ሌላ ከዚህ በፊት አንዴ የተጠየቁት ጥያቄ ነበር ንግስተ ነገስት እንዴት ነው መነኮሳት ሞዴስ እንዲገባላቸው የተፈቀደ ነገር ነበርና እንዴት ያዩታል ይሄንን ነገር የሚል ነገር አለና ምንድነው እኔ እማቀው ነው መነግራችሁ ማለት ነው አንድ ሰው ወደ ምንኩስና አንድ ሴት ወደ ምንኩስና ህይወት ስትጠራ ይሄ በየወሩ የምታየው የወር አበባ ሁሉ እንዲቆም ሱባኤ ትይዛለች ይቆማል ማለት ነው ይቆማል ያ ነገር ይቆማል ግን መጠየቅ አለባት ወይም ገብታ ነው የምትጠይቀው ወይም ደግሞ ከመግባቷም በፊት ሱባኤ ምናልባት 5 አመት 3 አመት ጾም ጸሎት ተይዞበት ይሄ ነገር እንዲቆምላት ትጠይቃለች ይከናወናል ማለት ነው ያደርጋል እግዚአብሔር ስለሚያደርግ ማለት ነው እንደዚህ አይነት ስርዓት እንዳለ አቃለሁኝ አሁንስ ባሉት ምን ማድረግ አለባቸው የገቡት ቢባል መጸለይ ያለባቸው ይሄ ነገር እንዲቆም ማጸን አለባቸው እንጂ ገዳሙ ላይ ሆነው ይሄንን ነገር እግዚአብሔር ማቆም ስለሚችል የጠየቁትን እግዚአብሔር ያደርጋል አልፈልገውም ብለው ማለት ይችላሉ እንዲቆም ምክንያቱም ምንኩስናን መርጠው የአምላክ ሙሽራ እስከሆኑ ድረስ በቤቱ ገብተዋል
ያ ነገር ሐሳባቸውን እንዳይሰርቃቸው በቤተክርስቲያን አገልግሎት ላይ እንቅፋት እንዳይሆንባቸው በህይወታቸው በስጋናቸውና ሰውነታቸው ላይ ምንም አይነት ክፉ ነገር እንዳይኖር ይሄ እንዲነሳላቸው መጠየቅ እንደሚችሉ ከቅድስተ ቅዱሳን ያወቅኩት ማለት ነውና ይቆማል ይቆመላቸውም አለ ከዚህ ቀደምም በነበረውን ማለት ነው እንግዲህ አሁንም ቢጠየቅ ይሄ ነገር እግዚአብሔር ማድረግ ይችላል ለቤተክርስቲያን አገልግሎት ላይ የሚሆኑ ሴቶች አይ ከዚህ በኋላ እግዚአብሔር አምላክን መርጫለሁና በቤቱ ማገልገል ፈልጋለሁ ለህይወቴ እንቅፋት የሚሆኑትን ነገር ሁሉ እንዲያነሳልኝ ተብሎ ይጠየቃል ማለት ነው እንግዲህ አንድ ሰው ከመነኮሰ መቼም ትዳር ይዛለው ልጅ ወልዳለው ብሎ ያስብም በቃ እግዚአብሔርን መርጧል ስለዚህ ይሄ እንዳልኩት አሁን ብዙ ጊዜ ገዳም ላይ በጣም ትልቁ ፈታኝ ስጋዊ የሆነ ነገር ፈተናዎችን ነው የሚፈትናቸው እና ብዙም ይሄንን ነገር ሳይፈልጉት ልጅን አይደለም የእግዚአብሔር ልጅ ሆኜ መቀጠል ፈልጋለሁ ብለው መርጠው እስከገቡ ድረስ እነሱ እንቅፋት ይሆንብናል ብለው የሚሉትን ቢጠይቁ እግዚአብሔር የሚሳነው ነገር የለም ያነሳል እና መነሳት አለበት ያ እንቅፋት እንዳይሆንባቸው ሐሳባቸው እንዳይሰርቅባቸው እግዚአብሔር የሚጠይቁት ይደረጋል ብያምናለሁ እንግዲህ ይሄ በየቀኑ አጠራጠር ያደረግን እናስተላልፋለን ብለን ያልነው ነው ዛሬ በዙ ነገር ነካክቻለሁኝ ያው የቤተክርስቲያን ነገር ቤተክርስቲያን ሁደት ሲደረግ እንዴት ነው ማህበሩ ሁደት የሚያደርገው የሚለው እንግዲህኛ ከግራ ወደ ቀኝ ነው ምን ዞረው ሁደት የምናረጋው እንግዲህ ሌላ ደግሞ ስርዓት ደግሞ የሚሆነው ደግሞ ከቀኝ ወደ ግራ ነው ያም ደግሞ ስርዓት አይደለም ነው እንደገና የቤተክርስቲያን አስራት ወይም ቤተክርስቲያን ላይ ገንዘብ ሲሰበሰብ ጃንጥላ መዘቅዘቅ አለበት ብለን አናምንም ጃንጥላ የወላዲተ አምላክ ምሳሌ ነው ለምን ይዘቀዘቃል እንደገና የቤተክርስቲያን ጽና ክፍት ሆኖ ይታያል ያ ደግሞ መከፈት የለበትም መሸፈን መከደን አለበት ያም ከሚስጥር ጋር ነው ያ ነገር መሆን የለበትም ያ በሚታጠን ሰዓት ቤተክርስቲያን ሆናችሁ ተከፍቶ ካያችሁ ብርክክ በሉ አይናችሁን ክደኑ ብላውዬ ሁሉ ላለው መከፈት ስለሌለበት ያም የወላዲተ አምላክን ማህፀን ነው የሚገልጸውና ተከፍቶ ቤተክርስቲያን መታጠን የለበትም አሁን ጊዜማ መንገድ ላይ ሁሉ እየወጡ ማጥንት ሁሉ ያደርጋሉ በቅዳሴ ሰዓት የሚደረገውን ማጥንት ውጪ ሁሉ ወጥተው እየደረጋሉና ይሄን ሁሉ እንቃወማለንና በጣም ብዙ ነገር ናቸው መልእክቶች የተላለፉት እንግዲህ እስቲ ከዚህ በዚህ ልብስ ላይ የተላለፈ መልእክት ምንድነው የሚለው የሚያስታውስ ካለ እንዲያሳውቀን ይሄን ይመስላል ለቀጣይ መርሃ ግብር እንግዲህ ዛሬ ረቡዕ በሄኖክ በባህር ሐሳብ አርብ ነገ ደግሞ እንደዚሁ ያለውን በየቀኑ አስተላልፋለሁ ይሄን ይመስላል እግዚአብሔር ይስጥልኝ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆያል ዘኢትዮጵያ